ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በንግድ ባንኮችም ሆነ በአነስተኛ ፋይናንስ ተቋማት ገንዘብ ለሚቆጥቡ ወይም ለሚያስቀምጠው ማህበረሰብ ዋስትና የሚሰጥ ሲሆን በባንኮች ላይ ወይም በማይክሮ ፋይናንስ ተቋማት ላይ የመውደቅ አደጋ ቢያጋጥም አስቀማጮች ካሳ የሚያገኙበት ስርዓት ነው። ለሀገሪቱ ቀጣይ የኢኮኖሚ እድገት የፋይናንስ ስርዓት ጤናማነት ለአደጋ ያልተጋለጠና የተረጋጋ ለማድረግ ስለሚኖረው አስተዋጽኦ ሃይማኖት ወርቁ የተቋሙን ከፍተኛ የሥራ ኃላፊዎች አናግራ የሚከተለውን ዘገባ አጠናቅራለች። እንደሚከተለው ይቀርባል። ከተቋቋመ 2 ዓመታትን ያስቆጠረው የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ባንኮች ወይንም ደግሞ የፋይናንስ ተቋማት በአጋጣሚ ቢከስሩ ወይንም ደግሞ ችግር ቢያጋጥማቸው በተቋማቶቹ ውስጥ ገንዘባቸውን ያስቀመጡ ደንበኞች ገንዘባቸውን በቀላሉ እንዲያገኙ ለማስቻል ታስቦ ሲሆን ይህ ፈንድ ባንኮች ወይንም ደግሞ በማይክሮ ፋይናንስ ተቋማቶች ውስጥ ገንዘባቸውን ያስቀመጡ ድርጅቶችም ሆነ ግለሰቦች የመድን ሽፋንን የሚያገኙበት ነው። ታዲያ ለመሆኑ የተቀማጭ ገንዘብ መድን ፈንድ መኖሩ ለፋይናንስ ስርዓቱ ጤናማ የተረጋጋ እንዲሁም ለሀገር ኢኮኖሚ የሚኖረውን አስተዋጽኦ በተመለከተ በዛሬው የኢትዮ ቢዝነስ ዝግጅታችን በስፋት እንመለከተዋለን። አብራችሁ ቆዩ። ከፋይናንስ ስርዓቱ ጋር ተያይዞ አስተዋጽኦ እንዲያበረክት ተደርጎ የተቋቋመ በሚኒስትሮች ምክር ቤት የተቋቋመ ፈንድ ነው። ዋነኛ ዓላማው የኢትዮጵያን በባንክም ሆነ በአነስተኛ ተቋማት ገንዘብ ያስቀመጡ ሰዎች በቁጠባ መልክ ያስቀመጡትን እነሱን ጥቅምና መብት መጠበቅ ነው። ለዚህ የተቋቋመ ድርጅት ነው። አይበለውና አንድ ባንክ ወይም አንድ አነስተኛ ተቋም ቢወድቅ ለአስቀማጩ ገንዘባቸውን ለመመለስ የተቋቋመ ተቋም ነው። አንደኛ ለገንዘብ አስቀማጮች በባንክ በማይክሮ ፋይናንስ ውስጥ ገንዘብ ለሚያስቀምጡ አካላት ኢንሹራንስ ሽፋን ለመስጠት ነው። ይህ አንደኛ ዋናው ስራው ነው። ሁለተኛ ደግሞ ለፋይናንስ ዘርፍ መረጋጋት አስተዋጽኦ ማድረግ ነው። በኢትዮጵያ የተቀማጭ ገንዘብ መድን ፈንድ እስካሁን ድረስ 86 የሚደርሱ የፋይናንስ ተቋማት አባል ስለመሆናቸው ከተቋሙ ያገኘነው መረጃ ያመለክታል። ታዲያ ይህ ተቋም ለየትኛው የተቀማጭ ገንዘብ ኢንሹራንስን ይሰጣል፣ ለየትኛው የተቀማጭ ገንዘብ ኢንሹራንስን አይሰጥም ስንል ጠይቀናል። ስፔሻሊ ሶስት አይነት ተቀማጭ ገንዘብ አለ ባንኮች የሚሰበስቡት። አንደኛው ተንቀሳቃሽ ሂሳብ የምንለው ዲማንድ ዲፖዚት፣ እሱ ኢንሹራንስ አለው። ሴቪንግ አካውንት እሱም ኢንሹራንስ አለው። እንደዚሁም ደግሞ ታይም ዲፖዚትም እነዚህ ኢንሹራንስ አለው ማለት ነው። in terms of type of deposit ካየን ማለት ነው። እንደዚሁም ግለሰብም ይሁን ድርጅትም ኢንሹራንስ ሽፋን አለው። ይሄ እነዚህን አካውንቶች የከፈተ ከሆነ ማለት ነው። ነገር ግን አንዳንድ የማያገኙ የዚህ ኢንሹራንስ ተጠቃሚ ያልሆኑ አሉ። አንደኛው ራሳቸው ባንኮች አንድ ባንክ ለምሳሌ በሌላ ባንክ ውስጥ ቁጠባ ካለው ያ ኢንሹርድ አይደለም፣ ኢንሹራንስ ሽፋን አያገኝም። እንደዚሁም ደግሞ አንድ ማይክሮ ፋይናንስ በሌላ ማይክሮ ፋይናንስ ወይም ደግሞ በሌላ ባንክ ውስጥ ቁጠባ ካለው ሊዝ ኩባንያዎች የምንላቸው አሉ፣ ኢንሹራንስ ኩባንያዎች የምንላቸው አሉ። እነዚህ ፋይናንስ ተቋማት በአጠቃላይ ፋይናንስ ተቋማት በሌላ ፋይናንስ ተቋማት ውስጥ ቁጠባ ካለው ተጠቃሚ አይሆንም ማለት ነው። ይሄ ለምንድን ነው የሆነው? እነዚህ ሞር ጉዳያቸው ሪስካቸውን ተከታትለው እንኬት የሆነ ባንክ ችግር አለ ብሎ የሚያስቡት ነገር ካለ ያው ቁጠባቸውን አውጥተው ወደሚፈልጉት መውሰድ የሚችሉ ናቸው ተብሎ ይታመናል። ህጋችን ተቋቋምንበት ህግ ደንባችን ላይ እስከ 100,000 ብር ነው የሚለው። እያንዳንዱ አስቀማጭ ቅድም የማያገኙትን እነዚያን ትተን ሁሉም አስቀማጭ ያገኛል ማለት ነው። ከ100,000 ብር በላይ ያለው በሁለተኛ ዙር የሚታይ ነው
ያ የወደቀ ተቋም ቋሚ ንብረት ካለው ተሽጦ ይተካል ማለት ነው። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ መኖሩ ለቆጣቢዎች ወይንም ደግሞ ገንዘባቸውን በባንክ ለሚያስቀምጡ ዜጎች በፋይናንስ ተቋማቶቹ ላይ የሚኖራቸውን መተማመን ምን ያህል ይጨምረዋል? ገንዘብ አስቀማጮች የተለያዩ ናቸው። በነገራችን ላይ ግልጽ መሆን ያለበት ማለት ነው። መረጃ ያለው እያንዳንዱን ባንክ የሚከታተል ስለ አንድ ባንክ ለምሳሌ በቂ መረጃ ያለው ባንኩ ምን እየተደረገ ነው፣ ባንኩ ጥሩ ጠንካራ ነው ወይ ብሎ መረጃም ፈልጎ ማግኘት የሚችል ተንትኖ መረዳት የሚችል ሰው አለ፣ ገንዘብ አስቀማጭ አለ። አንዱ ግን ያው ሌይማን ብዙ መረጃ ማግኘት የማይችል እና የራሱን ችግር የራሱን ሪስክ ማለት ነው የራሱን ሪስክ ማኔጅ ማድረግ የማይችል አለ። ስፔሻሊ እነዚህ ምንድናቸው የምንላቸው አንሶፊስቲኬትድ ዲፖዚተርስ ነው የምንላቸውና አነስተኛ ዲፖዚት ነው ያላቸው። ስለ ባንኩ ለመከታተል ጊዜም የላቸውም። ባንኩ መረጃውን ውስጡ በባንኩ ውስጥ ምን እየተቦካ ነው እየተጋገረ ነው የሚለው ነገር አያውቁም። ማለት ኦልሞስት የሚያዩት ምንድነው ህንጻው ነው የሚያዩት። ሌላው ግን ዲፖዚተር ስፔሻሊ ቢግ ዲፖዚተርስ የሚባሉት ባንኩን ያለውን ነገር ይከታተሉና ገንዘባቸውን ከዛ ባንክ ከዛ ማይክሮ ፋይናንስ ወደሚፈልጉት ሊያሸሹ ይችላሉ። ይሄ ፈንድ በመቋቋሙ እነዚህ አንሶፊስቲኬትድ ወይም አነስተኛ ገንዘብ አስቀማጮች ኮንፊደንሳቸውን ቢልድ አድርገዋል። ቢኮዝ ለነሱ ጥቅም ነው የተቋቋመው። ይኸው ለነሱም ፕሮቴክት ነው ዋናነት ባይዘው ይሄና እነዚህ ትላልቅ ዲፖዚተሮቹን አይደለም። እንደ ኢንሹራንስ ተቋም ተዘጋጅተን መጠበቅ ነው። የሚመጣም መቼ እንደው ስለማይታወቅ መዘጋጀት አለብን። ተዘናግተን ቁጭ አንልም እንጂ ኢትዮጵያ ላይ ጥሩ ነው እስካሁን አልገጠመንም፣ ወደፊትም ባጭር ጊዜ አይገጠመንም። አሁን ላነሳሽው ጥያቄ አንዲት አነስተኛ ፋይናንስ ተቋም ላይ ያጋጠመቻለች። እሷን የብሔራዊ ባንክ ፍቃድ ሰርዟል። ያን ሲሰርዝ ማለት ሙከራ አድርጎ ብዙ ጥረት ተደርጎ ነው። አንድ ፋይናንስ ተቋም ሙሉ አይወድቅም። ያችን ተቋም ግን ለገንዘብ አስቀማጮቹ አሁን ሂሳብ እየተጣራ ነው ያለው፣ እንከፍላለን። ጠቀሜታ ያው ትልቁ አላማ ይዞ ቅድም እንዳነሳ ነው ሁለት ጉዳዮች ናቸው። ፕሮቴክሽን ኦፍ እነዚህ ገንዘብ አስቀማጮችን መጠበቅ ነው። ከዛ ለፋይናንስ ዘርፉ መረጋጋት አስተዋጽኦ ማድረግ ነው። ይሄ ሲኖር ምንድን ነው የሚመጣው ነው? ይሄ ሲኖር እነዚህ ሁለት ጉዳዮች ሲኖሩ ህዝቡ በቀላሉ ገንዘቡን ይቆጥባል፣ ቁጠባን ያበረታታል ማለት ነው። በሌላ አነጋገር ቁጠባ ሲበረታታ ይሄ በቀጣይነት ነው። አንድ ጊዜ የሚሆን ሳይሆን በቀጣይነት ኮንቲኒየስ በሆነ መልኩ ቁጠባ ሲቆጠብ እንደ ሀገር ያ ቁጠባ ለብድር ይውላል። ስለዚህ የሀገሪቷ ቁጠባ እንዲያድግ የራሱ አስተዋጽኦ አለው ማለት ነው። ቁጠባ ካደገ ምንድን ነው የሚሆነው? ለብድር የሚቀርብ ብድር ገንዘብ ይኖራል ማለት ነው። እንደ ሀገር ባንኮች የሚያበድሩትን ገንዘብ በበቂ ሁኔታ ይኖራቸዋል ማለት ነው። ለምን? በበቂ ሁኔታ ቁጠባ ስለሰበሰቡ በበቂ ሁኔታ ገንዘብ ማበደር አቅም ይፈጥርላቸዋል ማለት ነው። በበቂ ሁኔታ ብድር ሲያበድሩ የሚበደረው ሰው የተለያዩ ስራ ላይ እንጌጅ ያደርጋል፣ የስራ እድል ይፈጥራል፣ ስራውን ኢኮኖሚ ያድጋል፣ የሀገሪቱ ጂዲፒም ያድጋል፣ ኢኮኖሚ ያድጋል በቀጣይነት ማለት ነው። ስለዚህ እንደ ሀገር ያለው ትርጉም ቀላል ነገር አይደለም። ለምን? ፋይናንስ ዘርፍ ማረጋጋት መፍጠር ማለት ህዝቡ በቀጣይነት ያለ ማስተጓጎል ቁጠባውን እንዲቆጥብ ከባንክ ውጭ ያለው ገንዘብ ወደ ባንክ እንዲገባ ያደርጋል። ባንክ ውስጥ ከገባ ያ ገንዘብ ደግሞ ለብድር ይውላል። እነዚህ ኢንቨስተሮች ደግሞ ያንን ብድር የተበደሩት የተለያዩ ስራ ላይ ያውላሉ። ያንን ብድር ደን ስራ እድል መፍጠር ላይ የሀገሪቱ ጂዲፒ ማደግ ላይ ቀላል አስተዋጽኦ አይደለም፣ ትልቅ አስተዋጽኦ ነው ያለው። ይሄ ነው ማለት እንፈልገው።